በወስቴታተው ትርጉሙ አሁን ያላችሁት ምን ማለት ነው? ይሄ መሰረታቲሃ ውስተ አድባር ቅዱሳን ወብሲ ተወልደ በውስቴታ መሰረታቲሃ ውስተ አድባር ቅዱሳን እመቤታችን ለምድሩም መተታ ፈጣሪ መልዕልተ ፍጡራን ይላታልና ከፍጡራን በላይ ከፈጣሪ ግን በታች ሆነች እመቤታችን መሰረታቲሃ የምድር መሰረቷ ናት። ለሰማይ ደግሞ በሰማይም ትመሰላለች ጠፈር ይላታል። በምድር ደግሞ መሰረቷ እሷ ናት እንደማለት ነው። ይቅድሙ ምን ነው የኔ ራስ ማጫ ሰላም እንዴት ናችሁ? So the student knows where the store here for buying this book. Hello, my beautiful people, how you doing? Greetings from Gondar. Today we are just going to explore some hoods of Gondar, and at the same time I just want to take you a tour into the Ethiopian Orthodox Tewahedo school place where those students who study the education of what the church is being given for the student. We are going to visit with this video today. እንዴት ነህ ቄሴ? ሰላም ነው? ትምህርት እንዴት ነው? ጥሩ ነው? አሪፍ። ምን አቋቋሙን የምታጠናው አንተ? በጣም ደስ ይላል። በርታ። እቺ ነች ያንተ ቤት? ደስ ይላል። ስንት ጊዜ ሆነህ በዚህ ትምህርት ላይ? 2 ዓመት። የጎንደር ልጅ ነው ወይስ ከሌላ አካባቢ መጣህ ነው? ከየት መጣህ? ራያ በለሳ፣ ራያ ቆቦ። ኦ ደስ ይላል። ጎበዝ ተማር። ትክክለኛው ቦታ የቤተ ክርስቲያን መማሪያ ጎንደር ነው። ጥሩ ነው። እንደዚህ ላይክ ዝብዬ ለማየት አሁን ሰው እንደዚህ ናችሁ እንደምትማሩ ምናምን አያውቅም። ስለዚህ አስፈላጊ የሆነ ነገር የሚያስቡ ሰዎች አሉ። ይሄ ትምህርት ለሀገሪቱ ምን ያህል አስፈላጊ እንደሆነ ማለት ነው። አሁን የምታዩት ሰው እንኳን የለም አይደል? አሁን ካልተማራችሁ እናንተ ካልተተካችሁ ለወደፊት ቤተ ክርስቲያኗ ራሱ ሰው አይኖራትም አይደል? ስለዚህ እናንተ ስትማሩ በአግባቡ የእውነታችሁ እንደዚህ እየተሰቃያችሁ ምናምን ነገ ለቁም ነገር መብቃት አለባችሁ። እሺ በርቱ። እሺ ስላገኘኋችሁ በጣም ደስ ብሎኛል። እስኪ ምን ብዙ ተማሪ አለ አይደል? ምን የምታስተላልፉት መልእክት አለ? አሁን የምትሉት ነገር አለ? በቃ እሺ አመሰግናለሁ። ደስ ብሎኛል ስላገኘኋችሁ። ትምህርቱን ሚልልኝ እስኪ በጣም ደስ ይለኛል። So guys, let me show you this one, guys. This is a mud they used to, build their house. Look at this. It's already made mud, and that's how they are just gonna do. Maybe I show you. Chalalar tagabi yabasai. Look at these people. Yes. በርቱ። ጥሩ ነው። እግዚአብሔር ነው የሚከፍላችሁ። They are just making their house. You can see. So people making their house, building, constructing. It's very interesting. This is the amazing life. So this is an amazing place, to be honest. This is the foundation for this country. If you talk about the history of this country, there's no way you can talk about this country without these amazing people and the country, bro. አንተናችሁ ጋሸማ አንተናችሁ ጋሸማ ባል ያለባችሁ አራራ ይሄንታ እንዴት ናችሁ? የትህትና በቃ አሁን እዚህ እኔን ተቀመጣለ። አመሰግናለሁ። በጣም አመሰግን። የተማሩ ያጠኑ
ተማሩ ተማሩ ቪዲዮ ልትለቀቁ ነው። ኧረ ይቅርታ ረበሽናችሁ አይደል? እኔ ላይ መጥቼ ነው ስትማሩ በጣም ደስ የሚል። የት ነው የነበራችሁ? እኔማ ከአዲስ አበባ የመጣሁት። ወደዚህ ወደ ጎን ከዚህ እየጎበኙ ነው። ጉባኤውን እየጎበኙ ነው። አዎ ጉባኤውን እየጎበኘሁ። ምን ደስ ይላል በጣም። አሁን ከዚህ እንዲህ ብሎ ሰው ተምሮ እንዲህ ያህል ሊቅ የሚወጣ ይመስላል? እውነት ነው። ተአምር እኮ ነው በጣም እንደው በእውነቱ። አሁን አገሪቱ ይሄ በዘመናዊ ትምህርት ተማርኩ ምናምን የሚለው ሰው ነው የሚመስላችሁ? ፌክ እኮ ውሸት ነው ያ። ዝም ብሎ ወይ ፍሬ የለው ወይ ለሀገሩ አይጠቅም። አገሩን ፖለቲካ ምን እያለ እንደውም ያፈርስ እሱ ነው። እና የኛ ሀገር ግን የሀገሪቱ ታሪክ አሁን እናንተ እንዲሁ ናችሁ መከራይታችሁ በተማራችሁ ሰዎች ነው የሚጠበቅ። እና በጣም ደስ ይላል። ጎንደር ነው? አዎ ቤተሰቦቼ ጎንደር ናቸው። ደቡብ ምናምን ሁሉ ኑሬ ያለው አሁን እኔ ወደ አርባ ምንጭ ምናምን የሚባል ሀገር እዛ ነው የዘመናዊ ትምህርት የተማርኩት። አዲስ አበባ ነው የምኖረው። እና አሁን ዝም ብዬ እንደዚህ ጉዞ እየተጓዝኩ ምናምን እንደዚህ አይነት ነገሮች ዝም ብዬ ቀርጻለሁ ደስ ስለሚል። ይሄን ያው እኔ ዩቲዩብ የሚባል ቻናል አለኝ እዛ ላይ ለቀዋለሁ፣ ሰዎች ያያሉ። አሁን ሰው አብዛኛው በሌላ ሀገር የሚኖረው ምናምን እንዲሁ ናችሁ እንደምትማሩ አያውቅም። አዲስ አበባ ዝም ብሎ እዚህ ተምሮ ይሄድለታል። ዝም ብሎ ሁሉ ነገር አልጋ ባልጋ የሚመስለው እውነት እንዲሁ ናችሁ መማራችሁን አያውቅም። እንድቹ ናችሁ ተምራችሁ ሀገርን እንደምታኖሩ በርቱ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ እስኪ መጽሐፉን ጠጋ አድርግልኝ። እሱ አሁን ያቋቋም መጽሐፍ ነው? አዎ እስኪ this is ያጠኑት ያለ this is guys what these people are studying. This is an amazing book. It's amazing. በጣም የሚገርም። እስኪ እንትኑን ከበሩ ልየው። ተደግሱ ማለት ኦኬ። ራሳችሁ ነው የምታዘጋጁት? ቅዱስ ያሬድ ናቸው። በጣም ደስ ይላል። ይቅርታ ያው ስለ አቋረጥኳችሁ ስራችሁን። እስኪ በሉልኝ ስትሉት የነበረው ይደብራችኋል? አረ ምንም አይደብረንም። አዎ በሉልኝ። ለምን ችግር አለው? እሺ ተቀረጠ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በእውነቱ በጣም ነው የሚገርም። እርስዎ አሁን ዝም ብለው በቃሉ ነው ይሄን ሁሉ የሚያውቁት? እርስዎ ወዲህ ጋር እንደዚህ ይሆንኩኝ ያዛናለው ዞር ይተናል ይወርና ተናል። ሁሉም ሰው በመጨረሻ ይሄን ሁሉ በጭንቅላቱ ነው መያዝ ያለበት። አዎ ይዘዋል፣ ሁሉም ይዘዋል። በይወሰንም ዞሮ መምህር ለመሆን ከሆነ አቋቋም ማድረስ ከሆነ ያያለ መያዝ አለበት። አሁን ምንድነው ቀርታችሁ ነው ያዛችሁ ወይስ? አዎ ቀርጄ ይዤዋለሁ እኔ አሁን። አዎ መስማት ይቻላል እንዴ? በደንብ እሺ አሰማለሁ። እርስዎም እንደው ደግሞ ምን እኔ ነኝ እንጂ ላመሰግን የሚገባ ምንድነው? አሁን እርስዎ የሚፈልጉ ላረግልዎት ምችል ምን አለ?
እውነቴን ነው። እኔ የምችለውን መጽሐፍ ምን አይነት መጽሐፍ ይፈልጋሉ? ወራብ የሚባል መጽሐፍ አለ። እንደዛ ይፈልጋል እርሱ? ስንት ብር ይሆናል? ዞራ 1000 ብር ነው። 1000 ብር ነው። 1000 ብርማ ሰጠዋለሁ። ምን ስልክ ያለው ሰው አለ? ይሄ አለ። ሚስጥረ ልቦና ይባላል። ይሄ መጽሐፍ ይሄ ቅኔ ፈጠራ ነው የሚባለው። ኦኬ፣ እስኪ አሳየኝ። ፈጠራ ማለት ያው በውስጡ ያለው ያው ከዚህ ቅኔው ማለት ወደፊት የሚመጣው የማይታወቅ ስለሆነ በዚህ ታጠናና ከዛ ቀጣዩን የሚመጣውን ለማወቅ ማለት በዛ ነው የሚተረጎመው። ስለዚህ ሁለቱም መጽሐፍ ያስፈልጋቸዋል። ሚስጥረ ልቦና ይባላል። እስኪ እንዲች ዞር አድርግልኝ። ኦኬ፣ ስለዚህ ሁለቱ መጽሐፍ ያስፈልጋቸዋል። ሁለቱ መጽሐፍ በቅንጭላት የሚያዝ መጽሐፍ ስለሆነ አስፈልጋለሁ። ምንም ችግር የለውም፣ እኔ እገዛለሁ። 2000 ብር ነው የሚሆነው። ይሄ 800 ብር ነው። 7 ምናምን ነው። በቃ ችግር የለውም። ስለዚህ አሁን በኪስ ያስኩት ብር የለኝም፣ ግን 100% ያው ነገ እሰጣለሁ ብር። ማን ነው ስልክ ያለው? የኔን ስልክ ልስጥና ትደውልልኛለህ። ከተማ መጣህ አንተ ገዝተህ ትሄዳለህ ነው ወይስ አብረን እንሄድና እንገዛና? አንተ ትደውልልኛለህ። የት ነው የምታገኘው መጽሐፉን? እዚህ አስገብተህ እዚህም አለሽ አባባው። በቃ አብረን ትገዛዋለህ ምናምን ይፈለግ፣ ምንም ችግር የለው። እኔማ እንደው እንደዚህ ለሚማር ሰው እችን ቢያንስ አረኩ ልበል እስኪ ስልክ ምንም ችግር የለው። ቃላቸው መያዝ ብቻ ሳይሆን ቃላቸው ከሚይዙትም በላይ የሚረዳቸው ቤተሰቡ የዚህን ያክል አይደለም። ኦኬ እኛ ራስ በራሳችን አሁን እኛ ድርሳን እንደዚህ እየደገምን በእናንተ በዚህ በሰፈሩ የሆነ ትንሽ ገቢ እናገኛለን። በዛ ኦሞንም ሙሉንም እንንቀሳቀሳለን። እነሱን ግን ምናልባት እኛ ከምናመጣው ትንሽ 50 ብር 20 ብር መስጠት ካልሆነ በቀር ምንም ችግር የለውም። እኔ አሁን መጽሐፍ ያልከኝ 2000 ብር እሰጣለሁ ለርሶ ማለት ነው። የኔታ ለርሶ የሚያስፈልገውትን ነገር ቢያንስ ይሄን ማለት እንደዛ አይነት አሁን ሌላ የቪዲዮ ምናምን እንደዚህ እንትን የምትላቀው ነገር ብትፈልግ በማንኛውም ጊዜ እሳቸውም እኛም በጫካውም ስናጠና ሆነ ከዚህም ሆነ ኧረ እኔ እንደው ለዛ ሳይሆን ግን እኔ እንደው ማለት አሁን እኔ የፈለኩት እንዴት መሰለህ አንደኛ አሁን ነገር አድርጋቻላችሁ እነዚህ ሰዎች ቢማሩ በጣም እናንተ እንኳን በእናንተ ምክንያት እንደተማሩ የሆነ ነገር ይሆናል። እኔም እንደዛ ስለማስብ ነው። አንደኛ እኔ ያለኝ አሳሰብ ምን መሰለህ እንደዚህ አሁን እንዲህ የሚማር እንዲሆኑ እዚች ውስጥ ለሚማር ሰው እንዲህ ያለኝን ባረግ በጣም ነው ደስ የሚለኝ። ምክንያቱም ይሄ ሰው አሁን እንዲሆኑ እየተማረ ነው። ገብቷል። ለስንት ለማይረባ ሰውም ዝም ብሎ ለሚረባውም ለማይረባውም እናወጣለን። እንኳን ይሄ ለቁም ነገር ብዬ ነው። አሁን ይሄ ለቁም ነገር ለሀገር የሚጠቅም ነገር ነው። እንኳን እቺን ተራ ነገር አረጋለሁ። ምንም ችግር የለውም። ነገ ዴዲኬትሊ እናረጋለን። ስልክ አለ? ስልክን ስጠኝ አንዴ። 29 89 1600%. ኦኬ እሺ ቆይ 1690 እሺ በጧት ነገ እንገዛለታለን። እሺ ምንም ችግር የለውም። ይሄ ምንም እንደው እንደ አረገም ተብሎ ለወሬ የሚነሳ ነገር አይደለም። ተራ ነገር ነው። ሲጀመር ግዴታችንም ነው እንዲማር እንደ አንድ እኔ አሁን እንደ ክርስቲያን ይሄ ግዴታዬ ነው ብዬ ነው ማስበው። በሰባዊነት አስተሳሰብ ለሚያስበው ሰው እኮ እኔ እንደዛ ነው መረዳ። እኔ አሁን ክርስቲያንም ኦርቶዶክስ ክርስቲያን ነኝ። ከዛም በላይ ደግሞ እናንተ እኮ የሀገር ሀብት ናችሁ። ጤነኛ ለሚያስብ ሰው ማለት የዚች ሀገር ታሪክ የዚህ ሚስጥሩ ይሄ ሚስጥር ፈረንጆች እንኳን ከኛ መጣው ሰርቀው ወስደው ለመማር እየታገሉ ነው አይደል? እኛ ዝም ብለን የኛን ስለምንንቅ ነው የተረገመ ዘመን ገጥሞን ማለት ነው እንጂ ሀብት ነው ይሄ እኮ ለሀገር። እና ምንም ችግር የለውም። ስልኬን ያዝ፣ ይዤዋለሁ ስልክን። ነገ በጧት ልክ 2 ሰዓት 3 ሰዓት አካባቢ ደውልልሃለሁ። ስለዚህ ተገናኝተን አንተ ነው የምትፈልገው መጽሐፍ የምትገዛ እንገዛለታለን ለየኔታ። ይበርቱ። እሺ በደንብ ይማሩ የኔ አባት። እሺ ምንም ችግር የለው። እሺ አመሰግናለሁ። በርቱ። በቃ ደውላለሁ ነገር። ሰላም። ሌሎቻችሁም በደንብ ተማሩ። እሺ በርቱ። በቃ አመሰግናለሁ። በቃ ነገ ደውላለሁ። እሺ አባ
በቃ ጧት እንደዋወልና እንገዛላቸዋለን። አረጠሩ ነው ምንም ችግር አይ ተራ ነገር ምንም ችግር የለው። ማርያም ልብስ አሁን ሰዎች ይኖራሉ። አትሊስት አሁን ልብስ እኔ ነገ ገዛለሁ ብዬ ቃል አልገባ፣ ግን መጽሐፉ አንገብጋቢ ይመስለኛል። ስለዚህ ልብስ ደግሞ ምንም ችግር የለውም። እዚህ ያሉ ሰዎች ማቃቸው ምናምን ነግራቸዋለሁ። እያወጡ ቢጥሩት ልብስ አለ፣ ማይለብሱት ልብስ አለ አይደል? ለእናንተ ይሰጧቸዋል። ምንም ችግር የለም። ይሄን አመቻችላችኋለሁ። እሺ በቃ በርቱ። ሲሆን ይሄን ቪዲዮ ደግሞ ሰዎች አይተው መታገዝ ያለባችሁ ነገር ያግዛችኋል። ሰው እናንተ ብቻ ትምህርት ብቻ አተኩሩ። እሺ አሁን ይሄ እኛ ይሄ ምንሰራው ምናምን ዝም ብሎ እኔ አሁን ወይ ተመልሼ የቄስ ትምህርት አልማር ነገር ሆኖብኝ ነው እንጂ ብማር እችላለሁ። ግን ኦልሬዲ እንትኑን አጥቼዋለሁ። ገብቷል? ይሄ ሪትሙን። አሁን እናንተ ግን በደንብ መማር ይሄ ዝም ብሎ ከተማ አስወጡ ምናምን የምታዩት ተራ ነገር ሊሸውዳችሁ አይገባም። እሺ ስለዚህ እንደዛ ለሀገራችን ተወሳኝ ነው። እኔ እንደዛ ስለማምን ነው እንደ ግለሰብ ማለት ነው። እሺ እና በርቱልኝ። ወንድሜን ነገ እደውልለታለሁ። ልብስ ምናምን ያለውን ደግሞ ምንም ችግር የለው። በእርግጠኝነት ልብስ ራሱ አሰጠዋለሁ። ከዚህ ማቃቸው ብዙ የጎንደር ልጆች የምንም አዲስ አበባ ብኖርም እዚህ ብዙ ማቃው ሰው ስላለኝ በቃ ነግራቸዋለሁ። ለልጆች እዛ የሚማሩ በጣም አሉ እንደዚህ ልብስ ያስፈልጋቸዋል ምናምን ለሳቸው በቃ ይመጣላቸዋል። ምንም ችግር የለውም። ለሳቸው ልብስ አስመጣላቸዋለሁ። መጽሐፉን ነገ እኔ 100% ራሴ ገዝቼ ልጁ መርጦ ይገዛል። በቃ አመሰግናለሁ ልጆች፣ በርቱ። እሺ ሌሎቻችሁም በርቱ፣ በደንብ ተማሩ። ስላየዋችሁ ደስ ብሎኛል። በጣም ነው የማመሰግነው። እሺ ጎበዝ ናችሁ፣ ተማሩ። እዛ የፈለጋችሁትን ነገር ማድረግ ይቻላል ማለት ነው ስትማሩ። ጎበዝ ስትሆኑ ነው መማር፣ ትኩረታችሁ ትምህርት ብቻ መሆን። እሺ ለዛ ስታረጉ ደግሞ እዚህ እናንተ የእግዚአብሔር ቦታ ስላላችሁ እግዚአብሔር ይረዳችኋል። በቃ በርቱ። ሄር ነው በቃ እንግዲህ ቻው። በጣም ነው የማመሰግነው። ወዳችኋለሁ። በርቱ። እሺ ልጆች፣ እሺ የኔታ ተማሩ። እሺ ጎበዝ፣ ደስ ብሎኛል ስላገኘኋችሁ። ሰላም ነው። ቻው። በርቱ። ሰላም ነው። እንዴት ነው? መግባት ይቻላል? እንግዳ ይሄ ምንድነው? እሷ ምንድነው? ለምንድን ፈልጋችሁና? ኧረ ለበጎ ነገር ነው። እኔ ዝም ብዬ ላይ መጥቼ ነው። እግዚአብሔር ላይ መጣው የኔታን እዚህ ያገኘኋቸው ማየት የተሳናቸው እሳቸው አሁን እንደውም መጽሐፍ ያስፈልገኛል ምናምን አሉ። እኔ ደግሞ የምችለውን ነገ ገዛላችኋለሁ አልኳቸው። እንዴት ነው ትምህርት ታዲያ? ተአምር እኮ ነው። እንዲሁ ናችሁ እየተማራችሁ። በቃ አሁን እኮ ገርሞኝ ነው ኖሮኔ አዲስ አበባ እና አዲስ አበባ ብዙ ነገር ስለማቅ ነው የምልህ። አስተማሪም ነበርኩ በነገርህ ላይ እና ልጆችም አስጠና ነበር ምናምን። አስጠኝ በቤት በግለሰብ ተቀጥሮለት እናስጠናለን እና ያ ልጅ ማለት ነው ሁሉ ነገር ተመቻችቶለት ምናምን እንዲያሆኖ ትምህርት አልገባው እያለ ይቸገራል፣ ይጠግባል። ገብቷል? እናንተ ደግሞ እንድትችላችሁ እዚህ ተአምራዊ ሰዎች ናችሁ ሳያችሁ። ተአምር እኮ ነው በጣም እንደው ከታዘቀውማ ይወልህ እንደው እና እሱን አሁን ወይ ተወስደን ነው እንደሳ። ዩቲዩብ ቻናል አለኝ የኔ የዩቲዩብ ቻናል አለኝ። እዛ ላይ ለቀዋል። ምንም ያው ምን ችግር አለው? እናንተ ልትኮሩ ነው የሚገባል። እንዲህ ብላችሁ ሀገርን እችን ቤተክርስቲያን እንደምታኖሩ ለዚች ቤተክርስቲያን መኖር ዋስትና የሆናችሁ እናንተ ናችሁ። እንዲህ ብላችሁ ተምራችሁ ማለት ነው። ስለዚህ እናንተ ይሄ ቢቀርጸውም ምንም ያሳፍርም ያስጨንቅ ነገርም የለም። እንደውን ቅርጻ ፈለክ? ቀርጬዋለሁ። ይሄን ጉባኤውን አሁን ይኸውም እንደው የሚገርም አሁን ድሮ በታሪክ ምናምን ዲማ ጊዮርጊስ እውነት ስንነጋገር ማለት ነው። አንዳንድ ሰዎች እንደዚህ እየቀረጹ ማለት ነው የሆነ እርዳታ መጻፍ ነገር የሚያስፈልጋችሁን ነገር እናመጣላችኋለን ብለው ቀርጸው ምናምን ሲያበቁ ከዛ በኋላ የሚጠይቃቸው ነገር ወይ ማይበረ ቅዱሳን ወይም ከውጭ የሚጠይቃቸው ሰው አጋጣሚ ቢኖር የተቸገረ እናግዛለን ብለው ማለት ነው። ከዛ በእኛ ስም እንደዚህ አድርገን እናደርሳለን ብለው ብዙዎች ቀርጸው የሚያስቀርጹ ሰዎች ስላሉ እንኳን እንደዚህ ወራዳ ሰው አይደለም። ምን አረኩ አይደለም። ሲምፕሊ አወዝ አልፌ ሰድ በዛ ማለት ነው። ይሄን አየሁት ዘን
ይሄን የቆሎ ትምህርት ቤት ምናምን የሚባል ያን እኔ ፍቅር እስከ መቃብር የሚባል መጽሐፍ አንብቤያለሁ። እና ፍቅር እስከ መቃብር የሚባለው መጽሐፍ የሚያወራው ስለ እንደዚህ አይነት ህይወት ነው። ለምሳሌ በዛብህ የሚባል የቆሎ ተማሪ ምን ያህል ምሁር ሆኖ በጎጃም የሚባል ዲማ ጊዮርጊስ በሚባል ቦታ ቅኔ እየተማረ ምናምንና እንደዚህ አይነት ቦታ ማየት እፈልግ ነበር። ገብቷል። እና I got the chance እንጂ ምንም ሌላ ነገር የለውም። እና አንደርስታንድ ስሜትህን ገብቶኛል። እንደዛ የሚያረጉ ምን ያህል ሌቦች እንዳሉ አውቃለሁ። እኔ ግን እንደዛ አይነት ሰው አይደለሁም። ምልህ ራሴ እንዲህ በመመጻደቅ አይሆንብኝ እንጂ እንደዛ አይነት አላማ አይደለም። ቢሆን ከቻልኩ እውነት መርዳት የሚቻልበት መንገድ ኑሮ ብትረዱ ደስ ይለኛል። ግን እኔ አሁን እንደዛ አረጋለሁ ረዳለሁ ብዬም ውሸቴን ቃል አልገባ። ደሳቸው ግን ማረግ የምችለው መጽሐፍ ያስፈልጋቸዋል ተብያለሁ። 2000 ብር ነው። 2000 ብር ምንም ችግር የለውም። ያን አረጋለሁ። ይሄንም አረኩ ብዬ ማውራት አይገባም አይደል? ምንም ምልህ እኔ እንደ ግለሰብ እንደው ዝም ብዬ እኔ እያልኩ ማውራት ያስጠለኛል። ግን እኔ ማስበው አስተሳሰብ አለኝ። ምልህ በተቻለ መጠን ስለዚች ሀገር ብናወራ የዚች ሀገር ታሪክም በለው ምንም በለው መሰረቱ ቤተክርስቲያን ነው። ዝም ብሎ አሁን ሰው እንዲህ ብለህ ስታወራ የሌላው እምነት ምናምን ያኛውን እምነት በማጣጣል ምናምን ሊመስለው ይችላል አይደል? እኔ እንደዛ አይደለም። ግን ታሪክ ሲባል አገር ሆና እየኖረባት ነው ያለ አይደል? እናት አባቶቻችን መስዋዕት ከፍለው ባቆዩት ሀገር ሙስሊሙ አሁን እንዲህ አልክ ብሎ ሊቀየምህ ይችላል። ግን አገር ነው። አሁን አረብ ምናምን ይላል ዝም ብሎ አረብ አገር ቢሄድ ነውሱን አሳልፎ ገርፎ ይሰደዋል እንጂ ዝም ብሎ ነው የሚያላግጥህ። ገብቷል። እና አሁን ይህን ምለውንም አለቀው because እንዲህ የምትለውን ሰው በአውንታዊ በሆነ መንገድ አያየው። እኔ እንደዛ አምናለሁ። ምልህ ሲሆን እኔ እንደውም እኔ አሁን ላይ ባለመማሬ ለራሴ ቆጫለሁ። ምክንያቱም የተማርኩት ትምህርት ምናምን አሁን ይሄ ዘመናዊ ትምህርት እኔ በኢንጂነሪንግ የሚባል ትምህርት ተመርቄያለሁ። ግን ራሴን ስታዘበው ባዶ ነኝ። ገብቷል። እና ጓደኞቼ እንዳናንተ የተማሩ ምናምን አሉኝ። እነሱን ሳያቸው ደግሞ የነሱ መረጋጋት፣ የነሱ ማስተዋል፣ የነሱ ጭንቅላት ነገሮችን ማንሰላሰል አቅሙን ሳይ ይሄ ትምህርት ነው ትክክለኛው ትምህርት እላለሁ። የኢትዮጵያን ታሪክ ደግሞ እንደው ከናንተ እኔ ባላቅም ለምሳሌ በኢትዮጵያ ውስጥ መጽሐፍ ጽፈው ኢትዮጵያን ታሪክ ጽፈው ምናምን ብለን ምን ጠቅሳቸው ሰዎች መነሻቸውና የወጡ ከዚህ ቤተክርስቲያን ነው። አለምሳሌ ቅድም የጠቀስኩላችሁ ፍቅር እስከ መቃብር የሚባለው መጽሐፍ ሐዲስ ዓለማየሁ የሚባሉ ሰው የጎጃም ሰው ናቸው። ቅኔን የተማሩ በጣም በቃ ያን የመሰለ መጽሐፍ የጻፉ ከቤተክርስቲያን ተምረው። አሁን እንግዲህ እናንተ አባ ገብረ ኪዳን ታውቋቸዋላችሁ። እንግዲህ ከአባ ገብረ ኪዳን ማን ሊበልጥ ይችላል? እንደው ማለት እኔ ለኔ በገበይ ልክ ማለት ነው እሳቸውን ሳዳም ይሄ ቤተክርስቲያን የሚባል ትምህርት ያን ወሳኝ እንደሆነ እረዳለሁ። ገብቷል። አሁን ላይ ሲገበይ ማለት ነውና በርቱ፣ በደንብ ተማሩ። አሁን ያለው ችግር ምናምን ሊያሰቃያችሁ ይችላል። እመኑ ይግድ ነገር ለሀገር በጣም ትጠቅማላችሁ ከናንተ አልፋችሁ ማለት ነው። እና በርቱ። እግዚአብሔር ስላገኛችሁ በጣም ደስ ብሎኛል። በርቱልኝ፣ ተማሩ። እኔ ከናንተ በላይ ማቀው ነገር የለም፣ ግን ያ እንደዛ አይነት ስሜት ስላለኝ በርቱ። እሺ፣ ስላገኛችሁ ደስ ብሎኛል። በርቱ። እግዚአብሔር ከናንተ ጋር ይሁን። ቻው። So guys, this is what it is. ሄዳለ ከኔ ጋር ወደ ውጭ ትወጣላችሁ ወደ ውጭ። እሺ እሳቸውስ ማን ነው ስማቸው? ቃለ ሕይወት። So guys, that's what the compound looks like here, where those amazing students used to stay and learn the church studies. By the way, even I don't have words to express and to tell you guys properly how much this thing is very amazing for the country, for Ethiopia. Even if I told you today, you know, Ge'ez is a language which is only restricted in the church currently, but in the old time it was an official language of the country Ethiopia. But currently it's restricted and studied only as learning language only by the church, and this language is still alive because of those amazing students. And this language is, with this language
there are a lot of different books written by the old-time world-class minded persons who came out from this church. So today, if I told you Germany, the United States of America, Russia, China, they are just giving this Ge'ez language in their higher education colleges at PhD level, even in Germany, because they know that there is a lot of what's sacred kept with those books written by the language called Ge'ez. So for example, if I told you the book that basically talks about the secret of what manufacturing and making medicine for different diseases is written by those fathers who has been in the church in the old time, and those books are stolen or robbed by those Europeans, and they are just studying properly Ge'ez to get the secret written in the book by that language Ge'ez. So our country has hope by these amazing people behind me, those students studying a lesson of what church. They're an amazing people. So that's why I just back and trying to show you how the life looks like here by students here studying these church studies, Ge'ez, and the different principles of the church, theology, philosophy is studied in this church this way. And these are amazing people in the country, and these are the only intellectuals we can mention if we have in Ethiopia. You can understand what I'm saying if you can understand, especially those who knows very well about Ethiopia, they can understand what I'm trying to talk about. So today I'm very happy. I visit, I see life here. It's very amazing. It's very interesting, by the way. Yeah, I like words. አይኔ እንኳን በከተማው በዚህ ልሂድ እንዴ? በስቻ አርየልኝ? Okay. Let's go this way. I think you got some insight about what looks like life of what students studying church education in the Ethiopian Orthodox Tewahedo Church. This is how the lesson or the education is given to the student and the village in the rural area. And of course this is in the city Gondar. Everywhere you go they are learning in this way. I don't know why, but still I appreciate, and I'm surprised how these people learning this way become amazing in philosophy, in theology, everything. They know everything, bro. So we are in the Bajaj tuk-tuk. So guys, it's early in the morning in Gondar, so I'm heading to one spot to meet one of my friends. I promised to one of a student studying a lesson of what you call it church education. So yesterday I've been to that church randomly, and I get those students studying, and they're suffering a lot, and they're looking books for reference, for their study. So I promised them to buy, and I'm heading to meet one of the student who is gonna choose the book he's looking for. So we're heading to that, and that's why I'm here in the Bajaj. So I have already I called to this meet him, and we buy the book, and if it's okay we go back to the church and we can see those students. Stay tuned. አንድ ስራ እስካሁን የግል ቢዝነስ እየሰራ ለስራችን እንዴት ነው ስለዚህ ኖርማል ስራው ነው። እኔ በጣም ደው ማዝናለሁ አንዳንድ ሰው ንግግር ይሳደባል። See you there in the bookstore. የኔታ እንዴት ነው? ሰላም ነው? ደህና ነህ? እንዴት ነህ? ኦኬ አሁን የት ነው የምንገዛው መጽሐፍ? Alright, so let's go. So guys, I met the guy. I promised to buy the book, so we're gonna buy the book now, and he's here right with me. You see now the guy. Salam balacho እንጂ ታዲያ
All right, let's go. Okay, so we're heading now to get the book, and then we go back to the church. Let's go. He knows where is the store to find that book he's looking to buy, so we're just gonna do it. So guys, we are already here in the bookstore. So here is the student ready to buy the book, so he's checking now. So I'm gonna pay and he's gonna buy the book. አለ መጽሐፉ አንደኛው አለ አንደኛው የለም። Okay, so the student knows where the store here for buying this book. Where is the shop, man? Look at this. Okay. ሰላም ነው። እንዴት ናችሁ? He's checking the book. ያው ሜቢ እነዚህ ናቸው ሁለቱ። ኦኬ ያው እንትኑን አሁን ለምሳሌ የፕሪንት የተደረገው እነዚህ ቀለሞች ምናምን ያው አንተ ቸክ ማድረግ ትችላለህ። መንፈሳዊ መጽሐፍ ብቻ የሚሸጠው እዚህ ደስ ይላል። ጥሩ ነው። I think we got the books. ችነቻ ብርሃነ ዓለም ቅዱስ ያሬድ ወረብ ወአመላለስ ዘክብረ በዓል ወዘ ወራሃ በዓል ወመዝሙር አራራት ዝል ወሰላም ዘመዝሙር ወቁመት አርያም ወስብሐት ንግድ አቆቁ 1750 ብር አስተያየት ያርጉ እንጂ ሌላም ጊዜ ሲመጡ ነቄስ የርስ ወጋ ይገዛሉ። አይ ደግሞ እንደዚህ እነዚህ ደግሞ ያው ሊማሩ ነው። አሁን ሊማሩ ስለሆነ ይሄን ቢሆን 9 ያቆይ የለም አሁን ማይኮን ነበር 8 ፍቃ ነው 8 ፍቃ ነው። አሁን ግን ሳይመጣ ራስ ስንት ነው ታዲያ? 1750 ያው 1600 ወደ ስጦት እንጂ አቤት ካርድ ይኖራል። ካርድ የለኝም። 1 2 3 ያው እሺ ሶ 1600 አይወጣ እውነት እግዚኦ። ኧረ ተው ይግዟቸው እኒን ተማሪዎችም አውቀው ደስ ነው የምናግዛቸው፣ ግን ግያይና ገበ ይለያል። እሺ ችግር የለም። እኔ ተማሪዎቹን አግኝቻቸው ልግዛለሁት ምናምን ብዬ ነው። መጽሐፍ ሲሉ ቢያንስ መጽሐፍ መግዛት ይቻላል ሰው እየተማረ ብዬ ነው። እውነት ነው። እንግዲህ አሁን ሰው ተማር ተብሎም እንዲሁ ባል እንኳን የሚማር አሁን መር እኛ ስንማር ያለ በጣም ምን እየነገረ ነበር። አንድ መጽሐፍ መንገድ በያ አራት አመት ይገዛል። አሁን ዛሬ ትልቅ መጽሐፍ ገሩ ነው። እኔ 1500 ይገዛል። ትልቅ ነው። አሁን ግን 3500 ነው።
አሁን ስለዚህ መጽሐፎች ተገኝተዋል አይደል? በጣም አሪፍ። ስለዚህ ነበር ሚሽናችን ተሳክቷል። እዛ እንትን ነው የት ቤተክርስቲያን መሰለህ ያገኘኋቸው ምን ነበር የሚማሩበት የኔታ አቡና እዛ ዝም ብዬ እኔ ወክ ሳረግ ቤተክርስቲያን ሂጄ ስጎበኛቸው መጽሐፍ እንፈልጋለንና ምን አሉ። ስለዚህ እኔ ደግሞ መጽሐፍ ብገዛ ምንም ችግር የለውም። ከአዲስ አበባ ነው የመጣሁት። አሜን 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 አሜን። አዎ እሺ እሺ አመሰግናለሁ። አዎ እግዚአብሔር ጋር የሚማር ሰው ጥሩ ነው። አዎ እሺ ጨረስናል። So guys, we are lucky. We got the book. Show them the book, bro. This is our book. Okay. So we are done. We are lucky. We got on this store all the books this student looking to buy. So let's go back to the church and do some videos together with those brilliant and world-class minded students of Ethiopia. They are the students of Ethiopian Orthodox Tewahedo Church. Appreciate them. Okay. Guys, we're trying to buy bread because I'm heading to the church, so I just want to check the students with this bread. So take it. Thank you. So this is the shop now. So let's go to the church. Let's go to the church. ይቻላል እንግዛ ማረሚያና እስክሪብቶ ያ ሰው የት ነው የምናገኘው? ጠይቅሽ He's checking a pen. He say like he need pen, so you buy pen, no problem. እንትን እርሳስ ቢሆን አሪፍ ነው። እስክሪብቶ ላይ መጽሐፉ ላይ ሲጻፍ ካለ እንዳይበላሽብህ ብዬ አላቅም። ያው hello cute ይሄ አይደለም ያስፈልገው መልስ ይሄ ሹል መሆን አለበት ሆኖ ይሄ እንደዚህ የተቀረጸ እንደዚህ ሆኖ እርሳስ ነው። እስኪ አለሽ እርሳስ ማረሚያ ቀይ ነው አይደል? እንዴት መሰለሽ እሱ የሚፈልገው የቤተክርስቲያን ተማሪ ነው። ትምህርት ምናረምበት ምናስተካክልበት የሆነ የግድፈቶች የለም እዛው ነበር ቼክ ማድረግ ያለብን። እስኪ ነው let's check it. አይ ችግር የለውም እንየውና ከሆነ ያው እሱ ይወስደዋል። ይሆናል really ያው ሹል ነው ይሆናል። ስናረምበት ያርማል። በጣም አሪፍ። ስንት ብር ነው? 30 ብር። ስንት ነው የምትፈልገው? ስለዚህ ችቷን አለች። ይሄ በጥቁርም አለ ለከፈለኩ ችቷን አለች። ሁለት ነው ነው ሁለት ነው ሰድ ኦኬ። ተለያየ ቦታ ነው ነው እዚህ ዘር በጥቁርና በሰማያዊ እንደዛ አድርገሽ ይሄ በጥቁርና በሰማያዊ አለ። እሱ 35 ብር ነው። ይሄ ነው እሱ 35 ይሆናል። እሱ አንዱ ይሄ የሆነ በቃ ችግር የለውም። ኦኬ 65 ማለት ነው። እንቁላል ስንት ብር ነው? በጣም ትንሽ ናቸው። የሀበሻ ስለሆነ ኦኬ ታንክ ዩ እናመሰግናለን። ስምሽ ማን ይባላል? አባተች። መልካም እድል። Yeah, we got a pen too. So we're heading into the church to meet the genius man there in the church. So you're gonna know who these guys are in a minute when we just arrive there. Let's go. So guys, we are almost there to arrive and reach where those students stay to study their education.
student. Hello. ደህና ነህ? እንዴት ነው? ትህትና አየኸው? የቤተ ክርስቲያን ትምህርት ትሁት ያደርጋል። That's good. እንዴት ነህ? Look at this, man. Look at how beautiful is the neighborhood. Lot of what endemic plants. This is interesting. Look at this. That's Gonda. እንዴት ነህ? ሰላም ነው? Look this. ተማሪ ነህ? ጎበዝ ተማሪ። እሺ ጎበዝ ልጅ። So this one is what it is. I'm back to this church basically to show you how much these students are amazing. They are gonna just say something from the education they are given, man. Look at this. This is the house made of grasses, wood, and some mud. This is. We arrived. Ligva? Yeah. We arrived safely, man. So this is the house. Oh, thank God. አራራራ ምንም አያስፈልግም። ውስጥ ግቡ እንገባለን፣ ችግር የለውም። አመሰግናለሁ። So this is. ውስጥ ልግባ? ይገባኛል እኔ እዚህ ውስጥ ብቀመጥ። የምሁራን ነው ብዬ ነው። So guys, we are inside this house where those students you study their education, their lesson. So these are our books we buy there. So they're gonna just tell us something from the book. That's it. Thank you. This man, what you see, this paint, he's Saint Yared. He's the father of what song systems of what Ethiopian Orthodox Tewahedo Church. He was a man, a holy father who invents the different rhythm and rhythms of what song of what the church. Saint Yared. So here on Zeman. Okay. You can see now the book. ኖላዊ አብየ ዘጋቅ ዴሞዚና እንዴት ነው? እችላለሁ? ዳዚ አስተረ እዚህ ነው። ግዛቸው የኔታ ግዛቸው እንጂ አንተ ነገር። ሰላም ናችሁ? እንደምን አሉ የኔታ? ሰላም ነው? ታላሽ እግዚአብሔር ይመስገን። ይኸው ሰላም። እንደምን አሉ? ሰላም ነው፣ እግዚአብሔር ይመስገን። ደህና ነው? ይቀመጡ። እሺ እንዴት ነው? አለን። ይኸው ቃላችን ጠብቀን ተገኘን። በጣም መልካም ነው። እግዚአብሔር እናመሰግናለን። እሺ እንደብሪዛ ተገዝቶልሃል መጽሐፉ ወራብና ምስጢር አባና ተገዛለ አሽከብሪቶ አገር አረሚያ እሱ ተገዝቶልሃል። ከዚህ ወራብ አንዱን ትልላችሁ ማህናው ያቄ የሚለው ወራብ በዚሁ በመጽሐፉ ትልላችሁ ዘበህ የደብራን ጊዜ ነው መሰረታዲያ ውስተ አድባር ቅዱሳን መሰረታዲያ መሰረታዲያ ውስተ አድባር ቅዱሳን ወብእሲ ተወልደ በውስቴታ
ትርጉሙ አሁን ያላችሁት ምን ማለት ነው? ይሄ መሰረታቲሃ ውስተ አድባር ቅዱሳን ወብሲ ተወልደ በውስቴታ መሰረታቲሃ ውስተ አድባር ቅዱሳን እመቤታችን ለምድሩም መትሕተ ፈጣሪ መልዕልተ ፍጡራን ይላታልና ከፍጡራን በላይ ከፈጣሪ ግን በታች የሆነች እመቤታችን መሰረታቲሃ የምድር መሰረቷ ናት። ለሰማይ ደግሞ በሰማይም ትመሰላለች ጠፈር ይላታል። በምድር ደግሞ መሰረቷ እሷ ናት እንደማለት ነው። ይቅድሙ እንተርጉሞ መሐናዊ ኢያቄም ተወለድኪ ያለው ከዚህ ቁ ሲመጣ አኮ ድንግል በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ መሐናዊ ኢያቄም ተወለድኪ ይላልና ይሄ ማለት እመቤታችን እንደሌሎች በሩካቤ በህግና ከኢያቄምና ከሐና በህግና በስነ ስርዓቱ እግዚአብሔር በፈቀደው ብዙ ወተፋዙ ወምልዋ ለምድር ብዙና ተባዙ ምድርን ሙሏት ባለው መሰረትና በቃና ዘገሊላ ተገኝቶ በቀደሰው ጋብቻ መሰረት ከሐናና ከኢያቄም ተወለድሽ እንጂ እንደሌለው እንደ ዓለማውያን ሰዎች በዝሙት በሚዘሙት ዝሙት ወይም በሰዋዊ በሆነ ማለት ነው በሱ የተገኘሽ አይደለሽም። ክብርት ንዕድት ነሽ ማለት ነው የዚህ ትርጉም። በጣም ደስ ይላል። እንደዚህ እያለ ሁሉም ይሄዳል። ወለቶሙ ለነቢያት እሞሙ ለሐዋርያት ይእቲ ማርያም ይእቲ ይላል። ይሄ የነቢያት እህታቸው ወለቶሙ ለነቢያት የነቢያት ልጆቻቸው የነ ዳዊት የነ ሶሎሞን የነሱ ልጃቸው እሞሙ ለሐዋርያት ለሐዋርያት የጌታ ደቀ መዝሙር ለሆኑት ለ12ቱ ሐዋርያት ደግሞ እናታቸው የሆንሽ እመቤታችን ቅድስት ድንግል ማርያም ሆይ አንቺ ነሽ ደብተራ ፍጽምት ደብተራ እንተ ይገብራ ደሰብ የሰው እጅ ያልተጠበበባት እውነተኛ ድንኳንም አንቺ ነሽ ይላል። ደብተራ ማለት ድንኳን ማለት ነው። ድንኳን ፍጽምት የሰው እጅ እንተ ይገብራ ደሰብ የሰው እጅ ያልሰራት ፍጽምት በእግዚአብሔር የተሰራሽ ድንኳን አንቺ ነሽ ይላልና ይሄን ከዚህ ያለው ወረብ ነውና እንደዚህ ያለ ሁሉም ወረብ ያው ከ6 ከ5 እስከ 7 ያላነሰ ወረብ በዚህ ዜማ ይባላልና አንገብጋቢና አስፈላጊ መጽሐፍ የሆነውን ያው ለሳቸው ይሄንን በዚህ እንደዚህ እኛ እየነገርናቸው ይዙታል። ሁሉንም በቅንጭላታቸው ይዙታል። ያው እርሶ የገዙት ይሄ በሚገባ ለሳቸው በጣም አንገብጋቢና አስፈላጊ ነው። ምስጢሩን የያዘ በግዕዝ ቋንቋ ሆኖ በጣዕመ ዜማ ቅዱስ ያሬድ የደረሰው ትክክለኛ ወረብ ይሄ ነውና በጣም ደስ ይላል። በጣም ደስ ይላል። በቃ ምንም ችግር የለውም። እኔ ይሄን እንዳረግ እግዚአብሔር የረዳኝ እሱ ክብር ይገባዋል እንጂ እኔ ምንም ችግር የለውም። የኔታ እንግዲህ እግዚአብሔር ፈቅዶ ያሰብነው እዚህ መጥቼም ስለተሳካ ስለፈጸምን በጣም ደስ ብሎኛል። እናንተ ተምራችሁ እኛ ደግሞ እኔ ባልማርም ልጄ ግን እንዲማር እንደው ልጅ በወልድ እግዚአብሔር ለዛ አብቅቶኝ ልጄ እንዲማር ፈልጋለሁና ልጄ ሊማር የሚችለው እንደናንተ አይነት አሁን ተምረው ማስተማር የሚችሉ ሰዎች ከተገኙ ነው። እና በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ያዛችሁትን ነገር አጠንክራችሁ ቀጥሉ። ደስ ይላል። ምን ነው የኔ ረዝ ማጫ ዲጋማቸው እሺ ያዙ ጨምሮ የኔ ታሳቸው በጣም ጥሩ ተማሪ ናቸው። በጣም ያዙ ይገርም ትምህርት ነግረውኛል። የሆነ ቀን ስለ ልደታ እንቶ የኔታ ስለ ልደታ ያዙ ና ዮናታን ነው እሱ ዮናስ ነው ያልከኝ ስንት ዮናስ ነው ና ዘንደታ ነው ዙዋን ታርሶ አላዙ እንግዲህ እግዚአብሔር ይስጥልን። እናመሰግናለን። በርትታችሁ ተማሩ በደንብ እሺ። ትውልድ እንግዲህ ተረከቡ እናንተ ናችሁ። እሺ እግዚአብሔር ይስጥልን። እናመሰግናለን። So this is all about, guys.
This is what it is. This is what life looks like here in this school. I appreciate, and to be honest, I'm very lucky. So I'm just going to say bye. Gentleman, በርታሽ በደንብ ተማሩ። Everybody, bye. አመሰግናለሁ። ቻው። እንደዋወላለን። ያው ስልክ ስላለኝ እሄዳለሁ። ብሄድም ግን ያው ችግር የለውም። እንደዋወላለን። በርቱ፣ ተማሩ በደንብ እሺ ልጆች። ቻው። እሺ አመሰግናለሁ። በቃ እሄዳለሁ። እሺ ቻው። እደውልልሃለሁ አባዬ። So guys, we are done. The mission is completed. So I'm going back now. And let me wrap up the video here.